ሁላችንም በያለንበትና ማተብ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁና የተከበራችሁ የጉባኤ ኒቆዲሞስ ተማሪዎች፣ መምህራን፣ እንደዚሁም ዲያቆናት ሁላችሁንም ሰላም እያለሁኝ። ሰላም እግዚአብሔር ከሁላችን ጋር ይሁን። እንግዲህ ዛሬ ለሶስተኛ ቀን ነው በተከታታይ ትምህርት ስንገናኝ። በሶስተኛው ጉባኤያችን በዕለተ ረቡዕ ጉባኤ ኒቆዲሞስ የምንማማረው መጀመሪያው የምንመለከተው ተመለከተ ነው። የወደቁ መላእክት እንዴት ወደቁ፣ በምን ወደቁ፣ መጽሐፍ ቅዱስ ምን ይላል የሚለውን እናነሳለን። ሁለተኛው ድቀተ ዲያብሎስ፣ የዲያብሎስን መውደቅ በተመለከተ እናያለን። ሶስተኛው የወደቁትና ያልወደቁት መላእክት ልዩነት የሚለውን እንመለከታለን። አራተኛ የመላእክቱና የዲያብሎስ ውጊያ በሚለው ዙሪያ ነው የምናየው። አምስተኛ ክርስቶስ ዲያብሎስን ድል መንሳቱን እናያለን። ስድስተኛውና የመጨረሻው አጋንንታዊ ፈተና የሚለውን እናነሳና ትምህርታችን እናጠቃልላለን። እርግጥ እያንዳንዱ ሰፊ ራሱን የቻለ ሰፊ ማብራሪያ ይፈልጋል። ግን በተወሰነ መልኩ ነው ነጥቦችን ማነሳው። እናንተ መጻሕፍቱን የምጠቁማቸው መጻሕፍት ቤታችሁ ገብታችሁ በደንብ አድርጋችሁ አንብባችሁ ማየት ትችላላችሁ። እንግዲህ በነገረ መላእክት ውስጥ የምናነሳቸው እነ 6 ነጥቡ የመጀመሪያው የወደቁ መላእክት ማለት ነው። እንግዲህ ስለወደቁ መላእክት የመጽሐፍ ቅዱስ ማስረጃ ላስቀምጥ። ኢሳይያስ 14 12፣ ሕዝቅኤል 28 12 እስከ 17 ባለው፣ ሁለተኛ ጴጥሮስ 2 4፣ ይሁዳ 6 ሁለተኛ ጴጥሮስ 2 4፣ ይሁዳ 1 6። ያው ጊዜ ይሁዳ ቁጥሩ ስለሚነገር ነው 6 ሙሉ የሚያስቀምጠው። ራዕየ ዮሐንስ 12 7 እስከ 9 ባለው ላይ የተቀመጠው ሐሳብ አለ። እንግዲህ ስለወደቁ መላእክት ዮሐንስ አፈወርቅ ሲናገር እግዚአብሔር እነዚህ የወደቁት መላእክት ክፉ ሆነው አልፈጠራቸው ነው የሚለው። እግዚአብሔር ክፉ ሆኖ አልፈጠራቸውም ይላል ዮሐንስ አፈወርቅ። በራሳቸው ፍቃድ በትዕቢት ወደቁ፣ ክፋታቸው ከምርጫቸው የተነሳ ነው ብሎ ዮሐንስ አፈወርቅ ይናገራል። ሲፈጠሩ መላእክት ሁሉም በአንድ ነው የተፈጠሩት። ክፉ ሆኖ ደግ ሆኖ የተፈጠረ መልአክ የለም። ስለዚህ ክፉ አድርጎ እግዚአብሔር አልፈጠረ። ሰው ምን ክፉ አድርጎ አልፈጠረውም። ሰው በራሱ ነው ክፉ የሆነ ነፃነቱን አእምሮ ጠባዩን ነፃ አእምሮውን ተጠቅሞ ነው ሰው ክፉ የሚሆነው እንጂ ክፉ ሆኖ የተፈጠረ ሰውም የለም። መላእክትም ክፉ ሆነው አልተፈጠሩም። በራሳቸው ፈቃድ ነው ክፋትን ክፉ የሆኑት። በራሳቸው ፈቃድ በትዕቢት ወደቁ ይላል። እንዲህ እግዚአብሔር አልጣላቸውም። በራሳቸው ፈቃድ በትዕቢት ወደቁ፣ ክፋታቸው ከምርጫቸው የተነሳ ነው። ስለዚህ የወደቁ መላእክት ተብሎ የሚጠሩት እግዚአብሔር ክፉ አድርጎ የፈጠራቸው አይደለም ብሎ ዮሐንስ አፈወርቅ ያስቀምጠ። ቅዱስ አውግስጢኖስም ሊቁ አውግስጢኖስም የመላእክት ውድቀት የተጀመረው በትዕቢት ነው፣ ትዕቢትም የኃጢአት መጀመሪያ ናት ይለናል። ሊቁ አውግስጢኖስ ሲናገር የመላእክት ውድቀት የተጀመረው በትዕቢት ነው፣ ትዕቢት ደግሞ የኃጢአት መጀመሪያ ናት። አንድ ሰው ትዕቢተኛ ሲሆን ይወድቃል። ለምን? ትዕቢት የኃጢአት መጀመሪያ ስለሆነች። የመጀመሪያው ኃጢአት የተጀመረው በትዕቢት ነው። ሀሳቤ ግልጽ ይመስለኛል። ትዕቢት ባይኖር ኖሮ ውድቀት አይኖርም፣ ውድቀት አይኖርም። ዛሬ ለክርስትና ሕይወት ፈተና የሆነው በወደቀ መልአክና በወደቀ መምህር ነኝ ባይ ነው። ስለዚህ የወደቀ መልአክ የወደቀ አገልጋይ ለክርስቲያንም ፈተና ነው፣ ለቤተ ክርስቲያኒቷም እንቅፋት ነው። አገልጋዩም አሁን ስናገለግል መጀመሪያ የሚጥለ ምንድነው? ትዕቢት ነው። ትዕቢት መተበት ሲጀምር
አገልግሎቱ እየወደቀ እየቀነሰበት ይሄዳል። ስለዚህ ውድቀት፣ ትዕቢት የኃጢአት መጀመሪያ የውድቀት መሰረት ነው ብሎ አውግስጢኖስ ይናገራል። ቅዱስ ቄርሎስ ዘእስክንድርያም የወደቁ መላእክት ከብርሃን ወደ ጨለማ ተለወጡ፣ ባህሪያቸው አልተፈጠረም፣ ክፉ ሆኖ ሳይሆን ፈቃዳቸው ክፉ ሆነ ነው የሚለው። ባህሪያቸው ክፉ ሆኖ አልተፈጠረም፣ ፈቃዳቸው ክፉ ሆነ። ስለዚህ የወደቁ መላእክት ከብርሃን ወደ ጨለማ ተለወጡ። ባህሪያቸው ደግሞ ክፉ ሆኖ አልተፈጠረም። እነሱ ክፉ ሲሆን ፈቃዳቸው ክፉ ሲሆን ውድቀት አገኛቸው። በባህሪያቸው ክፉ ሆኖ አልተፈጠሩም። ሰውም በባህሪው ክፉ ሆኖ አይፈጠርም። በራሱ ማንነት በፈቃዱ ክፉ ይሆናል። መላእክት የወደቁት መላእክት በራሳቸው ፈቃድ ነው ክፉ የሆኑት ሲል ቅዱስ ቄርሎስ ይገልጥልናል። ስለዚህ መላእክት እንዴት ወደቁ? የወደቁት መላእክት በምን ወደቁ ሲባል በፈቃዳቸው በትዕቢታቸው ነው የወደቁት የሚለውን ሐሳብ ልንረዳ ይገባል። ዮሐንስ አፈወርቅም እና አውግስጢኖስም እነ ቄርሎስም ይህን ሐሳብ ነው የሚገልጹልን። ይሄ ነው የመጀመሪያው። ሁለተኛው ድቀተ ዲያብሎስ፣ የዲያብሎስ ውድቀት ነው። ስለ ዲያብሎስ ውድቀት እንግዲህ የቅድሙ ያነሳናቸው ጥቅሶች ይገልጹታል። ዲያብሎስን አወደዳደቅ። ቅዱስ ቄርሎስ ታዲያ ይላል፣ ዲያብሎስ በውበቱ ተመካ፣ በትዕቢቱ ከክብሩ ወደቀ ብሎ ጎርጎርዮስ፣ ታላቁ ጎርጎርዮስ ይገልጠዋል። ዲያብሎስ በውበቱ ተመካ፣ በትዕቢቱ ከክብሩ ወደቀ። ሲያይ ዲያብሎስ ራሱን ውብ ነው፣ ራሱን ሲያይ ግዙፍ ነው። ስለዚህ በዛን ጊዜ በውበቱ በማንነቱ ተመካ። ሲመካ ደግሞ በትዕቢት ወደቀ፣ ከክብሩ ወደቀ። ለዚህ ነው ልበ አምላክ ቅዱስ ዳዊት ሲናገር የሚመካ ቢኖር በማን ይመካ? በእግዚአብሔር ይመካ። ሰው በራሱ ማንነት ሊመካ አይገባም። ለመላእክት የሚያልበጃቸው እንግዲህ ሳጥናኤል ከአስሩ ነገደ መላእክት ነገድ ማለት እነዚያ 90 ነገድ ከሚመሩት ከአስሩ መሪዎች አንዱ ነው። በባለፈው በነገደ መላእክት ዙሪያ አይተነዋል። ይሄንን መሪ ሆኖ ነው የተሾመው። ነገር ግን ይህንን ስልጣኑን አየና በስልጣኑ ተመካ። በስልጣኑ ሲመካ ትዕቢት አገኘው፣ በትዕቢቱ ወደቀ። ሌሎቹም ከሱ ጋር የነበሩት የእርሱ ተባባሪዎች ቅድም የጠቀስናቸው የወደቁ መላእክት አብረውት ወደቁ። ሌሎች ግን እሱ ሲመራቸው የነበሩ እኛ ይህንን አንተባበርም ያሉ ወደ ቅዱስ ሚካኤል ነገድ በሱ እንዲመሩ ወደ እነሱ በሱ ስር ሆነው የሚመሩ አሉ። የወደቁ እንዳሉ ሁሉ ያልወደቁም አሉ። የሳጥናኤል ተባባሪዎች ያልሆኑ አሉ። ስለዚህ በራስ መመካት ይጥላል። በራስ መመካት አወዳደቃችን ያማረ እንዳይሆን ያደርገናል። እርግጥ ያወዳደቅ ቆንጆና ጥሩና መጥፎ የለውም። ያው በሰውኛው ስንወድቅ የሚጎዳን አወዳደቅ አለ፣ ደግሞ ያለ ጉዳት ወድቀን የምንነሳው አለ። ስለዚህ ወደቅ ሁላችን በነሳ እንድንነሳ እግዚአብሔር አምላክ ይጠብቀን። አትራቴዎስ ደግሞ የዲያብሎስን አወዳደቅ ሲገልጽ ዲያብሎስ እግዚአብሔርን ለመምሰል በትዕቢት ፈለገ፣ ይህም የውድቀቱ ምክንያት ሆነ ይላል። አንደኛው ዲያብሎስ የወደቀበት ቅድም ታላቁ ጎርጎርዮስ እንደነገረን በውበቱ መመካቱ ነው ከክብሩ የወደቀው። ሁለተኛው ደግሞ እግዚአብሔርን መሆን ፈለገ። ለያችሁ፣ እግዚአብሔርን መሆን ፈለገ። እግዚአብሔርን መሆን ሲፈልግ ነው ውድቀቱ የጀመረው።
የውድቀቱ ምክንያት ድቀቱ የመውደቁ ምክንያት እግዚአብሔር መሆን ሲፈልግ ነው። በሐዲስ ኪዳን የሰው ልጅ ያው በስራ በማንነቱ እግዚአብሔርን ይመስላል። ዮሐንስን እግዚአብሔርን ይመስላል ይለዋል። መልኩም ይመስለዋል፣ እድሜውም ይመስለዋል። በነገራችን ላይ እግዚአብሔርን የሚመስለው ዮሐንስ ነው የእግዚአብሔርን እናት ድንግል ማርያምን ወደ ቤቱ ይዞ ሄደው። መምሰልና መሆን ይለያያል። እዚህ ጋር አትናቴዎስ እግዚአብሔርን መመሳሰል ፈለገ። ከእግዚአብሔር ጋር መመሳሰል ማለትም እግዚአብሔርን መሆን ተብሎ የሚተረጎሙ እዚህ ጋር የአትናቴዎስ ንግግር እንጂ እግዚአብሔርን መምሰል ማለት በአርአያው እና በአምሳሉ ስለፈጠረን የሰው ልጅ እግዚአብሔርን የሚመስለው ያው ዘፍጥረት ላይ ንግበር ሰብአ በአርአያነ ወበአምሳሌነ ምዕራፍ 1 ላይ ተጠቅሶ የምናገኘው ሰውን በአርአያችን ለምሳሌያችን እንፍጠር። ሰው ማንን ይመስላል ይባል? እግዚአብሔርን ነው የሚመስለው። ሰው እግዚአብሔርን ይገልጣል። በእግዚአብሔር አምሳል ነው የተፈጠረው። ለዛ ነው እግዚአብሔር ወደ ሰው ሲመጣ እኮ ወደሚመስለው ነው የመጣው። እግዚአብሔር በአርአያ ወደ ፈጠረው ነው የመጣው እግዚአብሔር። ስለዚህ የዲያብሎስ ግን ፍላጎቱ ምንድነው? እግዚአብሔርን መሆን ነው እና በዚህ ነው የተረጎመው የአትናቴዎስ ንግግር። ስለዚህ እግዚአብሔርን መሆን ሲፈልግ ጥንተ ጠላታችን ዲያብሎስ ወደቀ እና ድቀተ ዲያብሎስን በዚህ ነው ሊቃውንቱ የሚተረጎሙት። የወደቀበት ምክንያት አንደኛ በራሱ መመካቱ ነው፣ በውበቱ መመካቱ ነው። ሁለተኛው ደግሞ እግዚአብሔር መሆን መፈለጉ ነው ዲያብሎስ እንዲወድቅ ያደረገው። ሶስተኛው የወደቁትና ያልወደቁት መላእክት ልዩነታቸው ምንድነው? ይሄ አንድን የሚያደርጋቸው ነገር አለ። አንድ የሚያደርጋቸው ምንድነው? ሁለቱም ረቂቃን መሆናቸው ነው። ሁለቱም ረቂቃን ናቸው። ምክንያቱም የወደቁትን መላእክት ያው ርቀታቸው አልተለያቸውም። ዛሬም ረቂቃን ናቸው። ዛሬም የወደቁት መላእክት። ያልወደቁት መላእክት ረቂቃን ናቸው። አፈጣጠራቸው አንድ ነው ማለት ነው። በአፈጣጠራቸው አንድ ናቸው። ለምን? ለወደቁት መላእክት ሌላ ተፈጥሮ የለም፣ ላልወደቁት መላእክትም ሌላ ተፈጥሮ የለም። በጥንተ ተፈጥሮ ልዩነት የለም ማለት ነው። ለዚህ ነው በመጽሐፍ ቅዱስ ላይ ክርስቶስ ሲናገር በወንጌሉ ላይ ምንድነው ያለው? ዝንቱ ዘመድ ይጻ ዘእንበለ በጾም ወበጸሎት። እንዲህ አይነቱ ወገን ያለ ጾምና ያለ ጸሎት አይወጣም ማለት። ወገን ያለው ማንን ነው ቢባል ዲያብሎስን ነው። ለምን ወገን አለው ይሉና የሐዲስ ኪዳን መተርጉማን እንዲህ ይተረጉማሉ። የመጀመሪያው ወገን ያለው በጥንተ ተፈጥሮ ወገን ስለሆነ ነው። የማን ወገን? የመላእክት ወገን ነው። የማን ወገን? የፍጡራን የሰው ልጆችም ወገን ነው። ለምን? በጥንተ ተፈጥሮ በፍጥረቱ ባፈጣጠሩ ወገን አለው የመጀመሪያው። ሁለተኛው ወገን ያለው አብሮ አደግ ስለሆነ ነው። አብሮ አደግ ከዛ ከብላቴናው ጋራ አብሮ ያደገ ስለሆነ ያ ሰይጣን ወገን አለው። ለምን? አብሮ ስላደገ። መቼም አብሮ አደጋችንን ጓደኛችን እገሌ እኮ አብሮ አደጌ ነው አይደል የምንለው? ከወንድሞቻችን እኩል አይደል የምናየው? አንዳንዶቻችን ልናስበልጡልን እንችላለን፣ እንደየአቀራረባችን ነው። ስለዚህ አብሮ ያደገ ስለሆነ አብሮ አደግ ወገን ስለሆነ ወገን ይለዋል። ስለዚህ በጥንተ ተፈጥሮው የወደቀው መልአክ ሳጥናኤል ማለት ነው። የወደቁትም መላእክት በጥንተ ተፈጥሮ ካልወደቁት መላእክት ጋር አንድነታቸው ነው። ልዩነቱ ምንድነው ካላችሁኝ፣ አንደኛው ያልወደቁት መላእክት በትሕትና ቆሙ፣ የወደቁት መላእክት በትዕቢት ወደቁ። ቅዱስ ገብርኤል ምንድነው ያለው? ንቁም በበህላዌነ እስከንረክቦ ለዘፈጠረነ ለአምላክነ የሚላል። የፈጠረንን አምላካችንን እስከምናገኘው፣ እስከምናውቀው፣ እስከምንረዳው በያለንበት ንቁም ነው ያለው።
ስለዚህ ያልወደቁት መላእክት በትሕትና ቆመዋል፣ የወደቁ መላእክት በትዕቢት ወድቀዋል። የመጀመሪያው ልዩነቱ ይሄ ነው። ሁለተኛው ያልወደቁት መላእክት እነ ቅዱስ ገብርኤል እነ ቅዱስ ሚካኤል እነሱን የመሳሰሉ አእላፋት የሚባሉት እልፍት አእላፋት የሚባሉት እግዚአብሔርን ያገለግላሉ። ማንን ያገለግላሉ? እግዚአብሔርን ያገለግላሉ። የወደቁ መላእክት ደግሞ ሰውን ያስታሉ፣ ሰውን ያታልላሉ። አያችሁ? ማንን ያታልላሉ? ሰውን ያታልላሉ። ለምን? የወደቁ ስለሆኑ። እግዚአብሔርን የማያገለግል ለሰው ሊሆን አይችልም። ስለዚህ የወደቁት መላእክት ሰውን ያታልላሉ፣ ያልወደቁት መላእክት ደግሞ እግዚአብሔርን ያገለግላሉ። ይሄ ነው ሁለተኛው የወደቁትና ያልወደቁት መላእክት በመካከላቸው ያለው ልዩነት ይሄ ነው። ሶስተኛው ያልወደቁ መላእክት ብርሃን ናቸው፣ የወደቁ መላእክት ደግሞ የጨለማ ኃይላት ናቸው። ያው የጨለማ መላእክት ነው የሚባሉት፣ ብርሃነ መላእክተ ጽልመት ነው የሚባሉት። ያልወደቁት ደግሞ መላእክተ ብርሃን፣ የብርሃን መላእክት ነው የሚባሉት። ሶስተኛው ልዩነታቸው ብርሃናውያን ናቸው ያልወደቁት፣ የወደቁት ደግሞ ጽሉማን ናቸው፣ ጨለማውያን ናቸው። አራተኛው ያልወደቁት መላእክት ቅዱሳን ናቸው። ቅዱሳን የሚል ቅጽል አላቸው፣ ቅዱሳን መላእክት ይባላሉ። የወደቁት መላእክት ደግሞ አጋንንት ነው ተብሎ የሚጠሩት። አጋንንት ወይም ርኩሳን መላእክት ተብሎ ይጠራሉ። ቅዱስ መልአክ አለ፣ ርኩስ መልአክ አለ። ቅዱስ መልአክ ያልወደቀው ነው፣ የወደቀው ርኩስ መልአክ። መልአክ የሚለው ባለፈው ስንተረጉመው የሚላላክ የሚል ተርጉመናል። እነዚህ ለክፋት ነው የሚላላኩት። ያው አለቃቸው ሳጥናኤል ነው፣ የእሱ መልእክተኞች ናቸው ማለት ነው። በዚህ ተርጉሙት። አለቃ የሚል ትርጉም ሰጥተናል። እነዚህ ደግሞ የምን አለቃ ነው? የክፋት አለቃ ናቸው ማለት ነው። እና በዚህ ነው የሚተረጎሙ። የክፋት አለቃ ናቸው፣ እኩይ ናቸው። የኃጢአት መሰረት ዲያብሎስ ስለሆነ የክፋት መሰረቱ ራሱ ዲያብሎስ ነው። የደግነት መሰረት ደግሞ ክርስቶስ ነው። ስለዚህ ያልወደቁት መላእክት ቅዱሳን ተብለው ይጠራሉ። የወደቁት መላእክት ደግሞ አጋንንት ተብለው ይጠራሉ። ወይም ርኩስ የሚለው ቅጽል ይቀጸልላቸዋል። ታዲያ ታላቁ ሊቅ ቅዱስ ባስልዮስ እንዲህ ሲል ይተረጉመዋል። የቆሙት በፍቅርና በታዛዥነት ጸኑ ይልና የወደቁት ግን በራሳቸው ክብር ተመኩ ይላል። እንዴ የሚደንቅ አገላለጽ ለሊቃውንት የሚገልጹትና ቅዱስ ባስልዮስ የሚደንቅ አገላለጽ ነው የገለጠው። በቃ ያልወደቁት በፍቅር በታዛዥነት ነው የጸኑት፣ የወደቁት ግን በራሳቸው ክብር ነው የተመኩት። ሰው በራሱ ክብር ሲመካም ይወድቃል። ለምን? የወደቀው መልአክ ነው በሱ ላይ የሚያርፈው ማለት ነው፣ እንዲወድቅ ያደርገዋል ማለት ነው። ምን ጊዜም የሰው ልጅ በራሱ ክብር መመካት የለበትም። ክብሩ ማን ሊሆን ይገባል? እግዚአብሔር ሊሆን ይገባል። ያከበረው እግዚአብሔር ሊሆን ይገባል። ይሄን ነው የምንማርበት። ይሄ ስለሚያስተምረን ነው አሁን ስለወደቁት መላእክት የምንማረው። እንደው ስለወደቀ መልአክ ለምንድን ነው ይሄ መምህር የሚደክመው ብላችሁ እንዳትታዘቡኝ። ወደ ህይወታችን ወደኛ ህይወትም መግባት ስለሚችል ነው። ሰው በራሱ ክብር ሲመካ እንደሚወድቅ እያሳየን ነው። ህይወትን ያስተምረናል። በከንቱ ምንደክም እንዳይመስላችሁ ልንረዳ ይገባል። እሺ እንግዲህ ሶስተኛው በወደቁትና ባልወደቁት መላእክት ያለው ልዩነት ነው የምንመለከተው። እንግዲህ ወደ ሰውም ስናመጣው በእኛ መካከል የወደቀ ሰውና ያልወደቀ ሰው ይሄ ልዩነት ነው የሚያገኘው
ማለት ነው። ይህ ልዩነት አለበት ማለት ነው። ሰውም አፈጣጠሩ አንድ ነው፣ ግን ልዩነት አለው ሲወድቅና ሳይወድቅ። የማይወድቅ የለም ወድቀን እንዳንቀር፣ የማይሰበር የለም ተሰብረን እንዳንቀር እግዚአብሔር አምላክ ይጠብቀን። የተሰበረው እንድንጠገን፣ የወደቀው እንድንነሳ የእርሱ መልካም ፈቃድ ይሆንልን። አራተኛው የመላእክቱና የዲያብሎስ ውጊያ የሚለው ሀሳብን ነው የምንመለከተው። ራዕየ ዮሐንስ ምዕራፍ 17 ቁጥር 7 ጀምሮ እስከ 9 ያለውን አንብቡት። ሚካኤልና መላእክቱ ዘንዶውን ተዋጉት፣ ዘንዶውም ከመላእክቱ ጋር ተዋጋ፣ አልቻላቸውም ይላል። አልቻላቸውም። በሰማይ ምን ሆነ? ሰልፍ ሆነ ነው የሚለው። ጦርነት ሆነ ነው የሚለው። ከማን ጋር? ሚካኤልና መላእክቱ ማንን ተዋጉት? ዘንዶ። ዘንዶ ማን ነው? ዲያብሎስ ነው፣ ሳጥናኤል ነው። ተዋጉት። እሱ ምን አለ? ተዋጋቸው። ምን አላቸውም? አልቻላቸውም። አልቻላቸውም። ስለዚህ ሰይጣን ወይም ደግሞ ርኩሱ መልአክ ከቅዱሱ መልአክ ጋር ይዋጋል፣ ጦርነት ይገጥማል፣ ግን ይሸነፋል። ይህን የሚያስተምረን ቅዱስ እንድርያስ ዘቂሳርያ፣ ሊቁ እንድርያስ ዘቂሳርያ ይህን ሲተረጉም ይህ ጦርነት ይላል በመንፈሳዊ ስልጣን ላይ የተደረገ እንጂ በስጋዊ ስልጣን ላይ በስጋዊ መሳሪያ የተደረገ አይደለም ይላል። ስለዚህ ጦርነት በመንፈሳዊ ስልጣን ላይ የተደረገ እንጂ በስጋዊ ስልጣን በስጋዊ መሳሪያ የተደረገ አይደለም። መድፍና ወይም ደግሞ ዓለም አሁን ህዝቡን እየጨፈጨፈ ያለበት እንደዚህ ታላላቅ ሀገራት የሚያጠፉበት የኑክሌር እንደሚባለው አይነት መሳሪያ አንስተው አይደለም ጦርነቱን ያደረጉት። ለስጋዊ ጥቅምም አይደለም፣ ለመንፈሳዊ ጥቅም የተደረገ ውጊያ ነው። ይህም ውጊያ መንፈሳዊነትን ገንዘብ ያደረገ ውጊያ ነው። ቅዱስ ሚካኤል ያነሳው እዚህ ጋር ቅዱስ ሚካኤል ለእግዚአብሔር ያደረገውን ታማኝነትን ሲያነሳ ነው። ሳጥናኤል ደግሞ ዘንዶ ደግሞ አውሬው ደግሞ በእግዚአብሔር ታማኝነት እንደሌለው የሚያሳይ ነው። በታማኝነት ቅዱሳን መላእክት ታማኝነት የሌላቸውን ርኩሳን መላእክትን አሸንፈዋቸዋል። ቅዱስ ቤድ የዘንዶ መጣል የሰይጣን ስልጣን መውረድን ያመለክታል ብሎ ተርጉሞታል። የዘንዶ መጣል የሰይጣንን ስልጣን መውረድን መውደቅን ያመለክታል ብሎ ተርጉሞታል። ስለዚህ ቅዱሳን መላእክት ከዲያብሎስ ጋር ውጊያ አድርገዋል። ዲያብሎስም በቅዱሳን መላእክቱ ተሸንፏል፣ ድል ተነስቷል። ስለዚህ የወደቀ መልአክ ዛሬ በእኔና በእናንተ ላይ ስልጣን እንደሌለው ያሳየናል። ይሄ ነው አራተኛው። አምስተኛው በዚህ ዕለት የምናየው ክርስቶስ ዲያብሎስ ድል መንሳቱ ነው። እንግዲህ መላእክቱ ድል የነሱት ዲያብሎስ የትዕቢቱ ትዕቢት እንዲያው እልህ አስጨራሽነቱ የሚያሳየው ክርስቶስ ሊፈትን መምጣቱ ነው። እኔ በጣም ነው የሚደንቀኝና እንዲያው ፈጣሪውን አለማክበሩ ለፈጣሪው ራሱ እረፍት አለመስጠቱ። እንግዲህ የመጀመሪያውን ሰው አዳምን እንዲወድቅ ያደረገው ዲያብሎስ ነው።
አዳም እንዲወድቅ ያደረገው ዲያብሎስ አዳምን ሊያነሳ የመጣውን ክርስቶስ ደግሞ ፈተነው እና ክርስቶስ ደግሞ እንዴት ድል እንደነሳው በቆላስይስ መልእክቱ ምዕራፍ 2 ቁጥር 15 ላይ የተቀመጠው ኃይለ ቃል አለ። ዕብራውያን 2:14 ላይ አለ። አንደኛ ዮሐንስ 3:8 ላይ ዮሐንስ 12:31 ላይም እንደዚሁ የተጠቀሱ ኃይለ ቃላት አሉ። እናንተ ቤታችሁ በደንብ አንብቧቸው። እነዚህ አሁን የጠቀስኳቸውን ቅዱስ አትናቴዎስ ግን እንዲህ ሲል ይተረጉመዋል። እነዚህ አሁን የተጠቀሱት የመጽሐፍ ቅዱሳትን ቃላት አትናቴዎስ በመስቀል ሞት ክርስቶስ የሞትን ኃይል ሰበረ፣ ዲያብሎስም የነበረውን ግዛት አጣ ይላል። በመስቀል ሞት በነገራችን ላይ ክርስቶስን መስቀል አልገደለውም። አንዳንዶች መስቀሉን የክርስቶስ ጠላት መስቀሉ ለክርስቶስን የገደለው ብለው የጅል እይታ ያላቸው አካላት አሉ። ክርስቶስ በመስቀል ላይ ሞተ እንጂ መስቀል አልገደለውም። የገደለውማ የኔና የእናንተ ፍቅር ነው። ፍቅር ሰሐቦ ለወልድ ኃያል እመንበሩ ወአብጽሖ እስከ ለሞት። ኃያል የሆነውን ወልድን ከመንበሩ ፍቅር ሳበው፣ ለሞትም አደረሰው ነው የሚለው። ክርስቶስ ለሞት ያደረሰው የሰው ልጅ ፍቅር ነው እንጂ መስቀል አይደለም። ክርስቶስ የሞተው በመስቀል ላይ ነው፣ ግን ለሞት ያበቃው የሰው ልጅ ፍቅር ነው። ደግሞ የሞተው በራሱ ስልጣን ነው። ስለዚህ በመስቀል ሞት ክርስቶስ የሞትን ኃይል ሰበረ፣ ዲያብሎስም የነበረውን ግዛት አጣ። ለ5500 ዘመን አዳም ገብሩ ለዲያብሎስ፣ ሔዋን አመቱ ለዲያብሎስ። አዳም የዲያብሎስ ባሪያ ነው፣ ሔዋን የዲያብሎስ ባሪያ ናት ተብሎ የተጻፈው የዕዳ ጽሕፈት በሰው ልጅ ላይ ይኖር ነበርና ክርስቶስ መስቀል ላይ ሲሰቀል ግን በእኛ ላይ የነበረውን ይልቁንም የሚቃወመንን በትእዛዛት የተጻፈውን የዕዳ ጽሕፈት ደመሰሰው፣ በመስቀሉ ጠርቆ ከጎዳና አስወገደው ብሎ ሐዋርያው ቅዱስ ጳውሎስ ይነግረናል። ቅዱስ ኤፍሬምም በውዳሴ ማርያም ዘሰኑይ ላይ ወሰጠጠ መጽሐፈ ዕዳሆሙ ለአዳም ወለሔዋን፣ የአዳምንና የሔዋንን የዕዳ መጽሐፍ የዕዳ ደብዳቤ ቀደደ ይላል። ክብርና ምስጋና ይግባው ለመድኃኔዓለም። እኛ ዕዳ የለብንም፣ ነፃ የወጣንን እኛ ኦርቶዶክሳውያን። ስለዚህ የዕዳችን ደብዳቤ ቀደደ፣ በሞቱ ሞትን ገደለ። ሞትን እያጠፋ ሞትን የሻረ የክርስቶስ ሞት ብቻ ነው። ስለዚህ ክርስቶስ የሞተው ደግሞ ለምንድን ነው ካላችሁኝ፣ የወደቀውን ዲያብሎስን የሰው ልጅን የገደለውን ዲያብሎስን ሊያጠፋው ነው። ክርስቶስን ያሰቀለው በነገራችን ላይ ዲያብሎስ ነው። ክርስቶስን ሲያሰቅለው ራሱ ዲያብሎስ ሞተ። አስቀድሞ ያው መውደቁም ቢያሳየን ይሄን አያችሁ። አስቀድሞ ዲያብሎስ ክርስቶስን ሲያሰቅለው እንደሚሞት ቢያውቅ ኖሮ ክርስቶስን አያሰቅለው ነበረ። አላዋቂ ነው፣ ወድቋል ማለት ነው። አያችሁ፣ ወድቋል። የወደቀ ሐሳብ ያለው የወደቀ ዕቅድ ያለው ነው ዲያብሎስ። ስለዚህ የወደቀውን ዲያብሎስን ለመጣል ክርስቶስ ሞቷል። በሞቱ ዲያብሎስን ገድሎታል። ታዲያ ዮሐንስ አፈወርቅ ሲተረጉም መስቀል ለሰይጣን ሽንፈት ለምዕመናን ድል ሆነ ብሎ ተርጉሞታል። ምክንያቱም በመስቀል ላይ ስለሆነ ክርስቶስ ዲያብሎስን ያሸነፈው፣ ለምዕመናን ደግሞ መስቀል ድል መንሻ ሆነዋል። ቅዱስ ኤፍሬም ሶርያዊ ክርስቶስ በሞቱ ሞትን ገደለ፣ በትንሣኤውም ሰውን ከዲያብሎስ ባርነት ነፃ ወጣ ሲል ክርስቶስ ዲያብሎስን ድል መንሳቱን ይተረጉምልናል። ስለዚህ የመላእክት ውድቀት በትዕቢትና በነፃ ፈቃድ ምርጫ ተከሰተ። የታማኞቹ
መላእክት ደግሞ በትሕትናና በመታዘዝ ጸኑ። ይሄንን ነው የሚያሳየን። አምስተኛው ክርስቶስ ድል የነሳው ዲያብሎስ የወደቀው ዲያብሎስ ነው። ይሄም ደግሞ የሆነበት በትዕቢቱ በነፃ ፈቃዱ ምርጫ መከሰቱ ነውና ታማኞቹ መላእክት ደግሞ በትሕትና በመታዘዝ የጸኑ መሆናቸውን ክርስቶስ መስቀል ላይ ሲሰቀል ቅዱስ ዑራኤል ደሙን በጽዋ ተቀብሎ በዓለም ሁሉ ረጭቷል። ስለዚህ እነዚህ የተቀደሱ ቅዱሳን መላእክት ተብለው የሚጠሩ መላእክት ስራ ነው ማለት ነው። የመጨረሻውና ስድስተኛ ላይ የምናነሳው መጨረሻ ላይ እና በስድስተኛ ነጥብ ላይ የምናነሳው አጋንንታዊ ውጊያ ነው። አጋንንታዊ ውጊያ በተመለከተ ነው በዚህ ላይ አሁን ላይ የምናነሳው። አጋንንታዊ ውጊያ ምን ይመስላል የሚለውን እንመለከታለን። አሁን በዚህ በስድስተኛው ነጥብ ላይ ይህን ሀሳብ ነው የምናነሳው። እንግዲህ ክርስቶስን የተዋጋው አጋንንት እኔና እናንተንም ያው ይዋጋናል፣ ሰው ልጅን ይዋጋል። አጋንንታዊ ጸብ፣ አጋንንታዊ ፈተና በሰው ልጅ ላይ አለ። አጋንንት አይፈትነንም ማለት አንችልም። ሰይጣን አይፈትነንም ማለት አንችልም። ሰው በአጋንንት ይፈተናል። በነገራችን ላይ ሰው ልጅ በራሱ ፍላጎት ይፈተናል። ብዙ ጊዜ እኛ ፈተናችንን ሁሉ በእኛ በራሳችን የምናመጣውን ፈተና ወደ አጋንንት እንወስደዋለን። አጋንንት እንዲፈትኖ እንዲያደርጉኝ እናለ ራሳችን ሳንቆጣጠርም እየቀረን ብዙ ጊዜ በእኛም ድክመት በጥንቃቄም እጥረት የሚሆነውን ሁሉ ወደ አጋንንት መውሰድ አስፈላጊ አይደለም። ይሄ ጥንቃቄ ጉድለትን ራሳችን ጠንቃቃ ሳንሆን የምንቀርበት አጋጣሚዎች አሉና በእኛ ጥንቃቄ ጉድለት ፈተናዎች ሊመጡብን ይችላሉ። ይሄንን ማየት አለበት። ግን አጋንንታዊ ፈተና በሰው ልጅ ላይ አለ። አጋንንታዊ ፈተና ማለት ዲያብሎስና ክፉ መናፍስት ሰውን ከእግዚአብሔር ለማራቅ ወደ ኃጢአት ለመጣል እምነቱን ለማድከም የሚያደርጉት ሙከራ ነው። ነገር ግን ቅዱሳን አባቶች እንደሚያስተምሩት ዲያብሎስ ያለ እግዚአብሔር ፈቃድ ሰውን ሊጎዳው አይችልም። እግዚአብሔር ካልፈቀደለት ምንም ማድረግ አይችልም። ሁሉ ያለው በእግዚአብሔር ፈቃድ፣ ምንም ስልጣን የለውም ማለት ነው። በአጠቃላይ ስልጣን የለውም። ሰው እግዚአብሔርን ሲክድ፣ እግዚአብሔርን ከካደው፣ እግዚአብሔርን ከተወው እግዚአብሔር ሊያግዘው አይችልም። ይሄ ማለት በቃ የእግዚአብሔር ፈቃድ አለ ማለት ነው። ለምን እግዚአብሔር ሰው እንዲጎዳ አይፈቅድም። ይህም በደንብ አድርጋችሁ ጆሮ ማጣሪያ ነው። እሺ ወንፊት ነው ጆሮ፣ አጣርታችሁ ስሙ። እግዚአብሔር ሰው እንዲጎዳ፣ ሰው እንዲወድቅ፣ በዲያብሎስ እጅ እንዲጣል እግዚአብሔር አይፈቅድም። ነገር ግን ሰው በራሱ የራሱን ነፃነት ተጠቅሞ እግዚአብሔርን ሲክድ ያኔ በዲያብሎስ እጅ ይያዛል። ይህን ልትረዱ ይገባል። እንግዲህ ክርስቶስን ዲያብሎስ አንደኛ የምንመለከተው በዚህ በነጥብ ከፋፍለን እንየው። በመጀመሪያ የምናየው ጌታችን ኢየሱስ ክርስቶስን ዲያብሎስ ፈትኖታል። አጋንንታዊ ፈተና እንዳለ የምንመለከተው ክርስቶስን ፈትኖታል። የማቴዎስ ወንጌል ምዕራፍ 4 ቁጥር 1 እስከ 11 ላይ በለው እንመለከታለን። ዲያብሎስ ክርስቶስን በሶስት ነገር ነው የፈተነው። በሶስት ነገር እነዚህን ሶስቱ አርስተ ኃጣው ሰለስቱ አርስተ ኃጣው ይባላሉ። ሶስቱ የኃጢአት ስሮች ወይም የኃጢአት ራሶች ተብለው ይጠራሉ። የኃጢአት ራሶች። እነዚህ ሶስቱ የኃጢአት ራሶች የሚባሉት አንዱ ትዕቢት ነው። ቅድም ያልኳቸው መጀመሪያ ኃጢአት ምንድነው ብያቸዋለሁ? ትዕቢት ነው። የኃጢአት መጀመሪያ መሰረቱ ምንድነው? ትዕቢት ነው። ትዕቢት። ሁለተኛው ፍቅረ ነዋይ፣ ገንዘብ መውደድ፣ ፍቅረ ነዋይ። ሶስተኛው ስስት። እንግዲህ ጥንተ ጠላታችን ዲያብሎስ ወደ ክርስቶስ መጥቶ በእነዚህ በሶስቱ ነው የፈተነው። በትዕቢት ሲመጣበት ዲያብሎስ ወደ ክርስቶስ በትዕቢት ሲመጣበት
በትሕትና ድል ነሳው። የሚደንቅ አምላክ ነው እኮ በእውነት እንዴ! እንደው ምንም ፊቱም እንዳይቆም ማድረግ ይችላል እኮ፣ ግን ለእኛ ሲያስተምረን ነው። በፍቅረ ነዋይ ሲመጣበት በጸሊአ ነዋይ ድል ነሳው። ፍቅረ ነዋይ ማለት ገንዘብን መውደድ፣ ጸሊአ ነዋይ ማለት ደግሞ ገንዘብ በመጥላት ድል ነሳው። በስስት ሲመጣበት ክርስቶስ በትዕግስት ማለት ትዕግስት ያው ደግ ያደርጋል። ታጋሽ ሰው ደግነት ገንዘብ ያደርጋል። ዛሬም የሰው ልጅ ይላሉ በተርጉማኑ እነዚህን ድል ከነሱ ሌሎቹ አይቋቋሟቸውም ነው የሚለው። ሌሎቹ አይቋቋሙም። አንድ ሰው ትዕቢት ከሌለበት፣ ፍቅረ ነዋይ ከሌለበት፣ ስስት ከሌለበት ሌላው እንደዚህ ዝሙትን የመሳሰሉ ጥላቻን የመሳሰሉ ዘረኝነትን የመሳሰሉ ነገሮች ሁሉ አይቀርቡትም ነው የሚሉት መተርጉማኑ። ለምን? የኃጢአት ራሶች እነዚህ ሶስቱ ስለሆኑ። ስለዚህ በሶስቱም ድል ነስቶታል። እንግዲህ ጥንተ ጠላታችን ዲያብሎስ ክርስቶስን ለመፈተን የቀረበው በገዳመ ቆሮንቶስ ነው። እንዲህ ይላል ወንጌሉ። ከዚያም ኢየሱስ ወደ ዲያብሎስ ሊፈተን በመንፈስ ወደ ምድረ በዳ ተወሰደ ነው የሚለው። ይህም ምድረ በዳ የተባለው ገዳመ ቆሮንቶስ ነው። በዛ ላይ ሳለ ነው ገዳመ ቆሮንቶስ ሳለ ነው ሊፈትነው ወደ እሱ የቀረበው። ጌታም ወደ ምድረ በዳ ሄደው ዲያብሎስን ለማሸነፍ እኛን ፈተናን እንዴት እንደምናሸንፍ ለማስተማር ነው ብሎ ዮሐንስ አፈወርቅ ተርጉሞታል። ወደ ምድረ በዳ ሄደው ዲያብሎስን ለማሸነፍ እና እኛም ፈተናን እንዴት እንደምናሸንፍ ለማስተማር ነው ይልና ዮሐንስ አፈወርቅ ዲያብሎስ በብዛት የሚያጠቃው ከጾም ከጸሎትና ከመንፈሳዊ ስራ በኋላ ነው። ክርስቶስንም እኮ እዛ በገዳመ ቆሮንቶስ እንግዲህ ሊጸልይ አይደለ ሄደው እዛ። የሰው ልጅም የሚፈተነው ከጾምና ከጸሎት በኋላ ነው እኮ የሚለው እኮ ወጾመ 40 መዓልተ 40 ቀንና 40 ሌሊት ጾመ ነው የሚለው። ከዛ በኋላ ነው የፈተነው። ስለዚህ ሰውም ሲጸልይ ከጸለየና ከጾመ በኋላ በጸሎትና በጾም ሲጠመድ ዲያብሎስ ይፈትነዋል። የማይጾም የማይጸልየውንማ ምን ያደርግለታል? የራሱ አይደለም። አሁን ሰው ያልገባው ነገር እኔ እየጸለይኩ፣ እኔ እየጾምኩ፣ እኔ እየሰገድኩ፣ አስራት እያወጣው፣ በኩራት እያወጣው፣ መባ እየሰጠው፣ ገዳም እየተሳለምኩ፣ ንስሐ እየገባው፣ ስጋውና ደሙን እየተቀበልኩ ለምንድን ነው የምፈተነው ይላል የሰው ልጅ። የሚፈትነውና ይሄን የሚያደርገውን እኮ ነው። ለምን? እንዳያመልጠው ለራሱ ለማድረግ። ይሄ ደግሞ ወንጌሉ ራሱ ዮሐንስ የማቴዎስ ወንጌል ምዕራፍ 4 ያስተምረናል። ስለዚህ ክርስቶስን የፈተነ ዲያብሎስ እኛንም ይፈትናል። ክርስቶስ በዲያብሎስ ተፈተነ እንጂ በዲያብሎስ አልተሸነፈም። ሎቱ ስብሐት። ዲያብሎስ በክርስቶስ ተሸንፏል። የመጀመሪያው የሚያሳየን ለእኛ አርአያ ሲሆነን ነው። እኛም በዲያብሎስ እንፈተን፣ ዲያብሎስ ልናሸንፈው ይገባል እንጂ ሊያሸንፈን አይገባም የሚል ነው። አጋንንታዊ ፈተናውን በዚህ መውጣት አለብን። አጥብቀን ስንፈተን አጥብቀን መጸለይ፣ አጥብቀን መጾም፣ አጥብቀን መስገድ ይኖርብናል። የጌታን ስጋና ደም አጥብቀን መቀበል። እንደው አንዳንዶቹ እኔ በጣም ይገርመኛል። የጌታ ስጋና ደምን የተቀበለን ሰው ይለከፋል የሚሉ ሰዎች አሉ። እና ሰው አብሮት ይሄድ ተብሎ ከሰው ጋር አብሮ ለስጋው ደግሞ ክብር ከሆነ መልካም ነው። የጌታ ስጋና ደምን የተቀበለ ሰው ግን ክርስቶስን ማነው ዲያብሎስን ድል ይነሳል፣ ክርስቶስን ከራሱ ጋር ያደርጋል እንጂ በዲያብሎስ ድል አይነሳም። በደንብ ተጠንቀቁና ተረድታችሁ ስሙኝ ይሄን ሀሳቡ። እኔ የቆረበን ሰው ብረት ከራስጌውና ከግርጌው እንዲያደርጉ ሰዎች አሉ። እንዴ ከብረቱ እና ከጌታ ስጋና ደም እንዴት ነው? ንጽጽር ውስጥ የማይገባ ነገር ነው። እና እንዲህ የሚያደርጉ ሰዎችን ንገሯቸው። ይህ ስርዓተ ቤተክርስቲያን አይደለም። እና ከቆረበ ሰው ጋራ ስጋውና ደግሞ ከተቀበለ ሰው ጋራ ምግብ አብረው የማይመገቡ አይሳምም ቢሉ ሰዎች አሉ። እንዴት ነው ባይሳሙ? እንደውም በረከት ማግኘት አለብን። አሳሳሙ ደረጃውን መጠበቅ አለበት። ዝም ብሎ ወደ ሌላው
ራስን ከፍትወተ ስጋ ጋር የስጋ ፍላጎት የስጋን ማንነት ከሚያደርግ ከዛ ነገር መራቅ ነው እንጂ ሰላምታ ይሰጣል፣ መሳብ አለብን፣ እንደውም በረከት ማግኘት አለብን። አብሮ ይበላ አብሮ መብላት ያስፈልጋል። እና እነዚህ ነገሮች በተለምዶ የምናያቸው ነገሮች አሉ። በዚሁ አጋጣሚ እነዚህን እናስተካክላቸው። ምክንያቱም ሰይጣን ጌታ ስጋና ደም ሰይጣንን ድል መንሻ ነው እንጂ ሰይጣንን ማቅረቢያ አይደለም። እና እንዲህ የሚል አገነዛዘብ ያለን ሰዎች ስርዓተ ቤተክርስቲያን አይደለም። ሁለተኛው የምንመለከተው ዲያብሎስ በብዛት የሚያጠቃው ከጾምና ከጸሎት ከመንፈሳዊ ስራ በኋላ ነው ካልን አንደኛ ጴጥሮስ 5:8 ላይ ደግሞ ሁለተኛ የምንመለከተው ሐሳብ ዲያብሎስ ባላጋራችን ነው። ሁለተኛው የምናየው የመጀመሪያው ክርስቶስ እንደፈተነው አጋንንት እኛን ይፈትነናል። ሁለተኛው ደግሞ የምንመለከተው ዲያብሎስ ባላጋራችን መሆኑን ልንዘነጋ ይገባል። ባላጋራችን ነው፣ ጠላታችን ነው። ሰውን ጠላት ያደርጋል እንጂ የሰው ጠላቱ ሰው አይደለም፣ ዲያብሎስ ነው። እንዲህ ይለናል ቅዱስ ጴጥሮስ በአንደኛ ጴጥሮስ መልእክቱ ምዕራፍ 5:8 ላይ ባላጋራችሁ ዲያብሎስ እንደሚያገሳ አንበሳ እንደሚመስል የሚውጠውን ይፈልጋል ይላል። እንደሚያገሳ አንበሳ እንደሚመስል የሚውጠውን ምን ይላል? ይፈልጋል ይላል። ስለዚህ ባላጋራችን ነው ማለት ነው። ምንጊዜም ዲያብሎስ ለኛ በቃ የሚያገሳ አንበሳ ሊውጥን እንደሚፈልግ ያለማቋረጥ ነው። ደግሞ ይሄኛው አንበሳ የሚውጠው ፍለጋው የሚያገሳው አይደለም። የሚውጠውን ነገር ለመፈለግ ያገሳል፣ ግን የሚያቋርጥ ነው አንበሳው። የዲያብሎስ ግን የማያቋርጥ ነው። ሁልጊዜ የሚውጠውን ለመፈለግ የሚያገሳ ነው ዲያብሎስ። ስለዚህ ልንጠነቀቅ ይገባል። እንዴት ነው የሚያጠቃን ካልን ደግሞ ቅዱስ ቄርሎስ እንዲህ ተነግረናል። ዲያብሎስ ኃይል የለውም ይልና ግን በምንድን ነው የሚያጠቃን ይልና ቅዱስ ቄርሎስ በማታለል እያችሁ በማታለል ያታልለዋል የሰው ልጅ። አሁን እኮ የመጀመሪያው አዳም የመጀመሪያዊቷ ሔዋንም በዲያብሎስ እጅ የተያዙት በማታለል እኮ ነው። ምንድነው ያታልላቸው? በጣም እነሱ ሞኝ መሆናቸውን የሚደንቀኝ ነገር ከዚህ ዕፀ በለስ በበላችሁ ከዚህ ቅጠል በበላችሁ ጊዜ ማንበብ በበላችሁ ሰዓት አምላክ ትሆናላችሁ ነው ያላቸው። በጣም የሚገርም አታለል ነው። እነሱም በጣም አልተረዱትም። የመረዳት ችግር አለ እንጂ ወደ ለመናገር ከሆነ በዛን ሰዓት ላይ አንተ አምላክ ሆነ አሳየን ማለት ይችሉ ነበረ። በእርግጠኝነት እየሰማችሁ ነው ብዬ ተስፋ አደርጋለሁ። አላችሁ አይደለ? እሺ፣ በአንድ ሰው ብቻ ሲናገር እየሰማን ነው። መልካም። እሺ፣ ስለዚህ ዲያብሎስ ኃይሉን ተቀምጧል። ምንም ድርድር የለው። ኃይል የእግዚአብሔር ነው። ማዳንም የእግዚአብሔር ነው። ቅዱስ ዳዊት ይናገራል። ጉልበትም የእግዚአብሔር ነው። ሁሉ አቅም የእግዚአብሔር ነው። እሱ ግን በማታለል ነው ስራውን የሚሰራው። ምን ይለናል? ልክ እነሱን ይህን ዕፀ በለስ በበላችሁ ጊዜ አምላክ ትሆናችሁ እንዳላቸው ሁሉ አንተ እኮ ከዚህ ቦታ ብትነሳ ክርስትና ብትቀይር ይላል። ይመጣና ክርስትና ብትቀይር እኮ ድህነት ይጠፋልሃል ይላል። ቤተክርስቲያን ከምትመላለስ ወደ ሌላ ብትሄድ እኮ ወደ ስራ ብትገባ እኮ ትለወጣለህ ይላል። በቃ ያላየነውን ነገር እንዳየን አድርጎ ነው የሚያሳየን። ያልጨበጥነውን ነገር እንደጨበጥን አድርጎ ነው የሚያሳየን። በጣም በዚህ ነገር ነው ዲያብሎስ የሚያጠቃነኛ። ያልሰማነውን እንደሰማን አድርጎ ነው በቃ በእጃችን ላይ እንዳለ። ምትሃት የሚባለው ይሄ አይደለ? ምትሃት እኮ ስራው ይሄ ነው። ብዙ ጊዜ እነዚህ ጫት ቢቅሙ ሰዎች ጠጋ ብላችሁ ብታዋዩቸው በቃ ገነት እንደገቡ መንግስተ ሰማያት በቁጥጥር እጃቸው እንዳደረጉ አድርጎ ነው የሚታያቸው። ብሩህ ነገር ነው የሚታያቸው። በቃ ሁሉ ነገር እንዲሆንላቸው በአንድ ቀን ሀብታም ይሆናሉ፣ በአንድ ቀን መኪና ይይዛሉ፣ በአንድ ቀን ፎቅ ይሰራሉ፣ በአንድ ቀን የሀገር መሪ ይሆናሉ፣
ወንበር ላይ ይቀመጣሉ። እንደዚህ ነው የሚያሳያቸው። እንደዚህ ይበልጥ ጫት የሚቆሙ ሰዎች የዚህ አይምሯቸው እንደዚህ አድርገው ነው የሚያሳያቸው። ይሄ የማን ስራ ነው? የጠላታችን የዲያብሎስ ስራ ነው። እሱም እንደዛ ነው የሚያሳይ። ሁሉም ነገር በቃ እንደሚመቻችልን አድርጎ ነው የሚያሳይ። የምናውቀው መቼ ነው? ስንወድቅ ነው። አሁን የ666 እንደዛ አለ የሚያደርጉት 666ቶች እኮ እንደዚህ ነው። ይህን ስራ ነው የሚሰሩት። ገንዘቡ ያንተ ነው፣ ዓለም ያንተ ናት፣ ኳሱ ያንተ ነው፣ ዋንጫው ያንተ ነው፣ ይሄ ያንተ ነው፣ ይሄ ያንተ ነው የሚሉን። በቃ በተስፋ ነው የሚሞሉት። እርግጥ ተስፋ ክርስቶስ ነው። የእነሱ ግን የጨለማ ተስፋ ነው የሚሰጡን እና በማታለል ነው። ይሄ እንደሚያገሳ አንበሳ የሚጮኸው ሰይጣን በማታለል ነው የሰው ልጅን የሚያሸንፈው። ታዲያ ይህንን ንቁ የሆነና በጸሎት የሚጸና ክርስቲያን ይቋቋመዋል ይላል ቅዱስ ቄርሎስ። ንቁ የሆነና በጸሎት የሚጸና ክርስቲያን ይቋቋመዋል። ሊያታልለው አይችልም። ስለዚህ አንተ የተኛ ንቃ፣ አንተ ያንቀላፋ ንቃ ትላለች ቤተክርስቲያን ዛሬ። ሐዋርያውም ሲናገር እናንተ የቆማችሁ የሚመስላችሁ እንዳትወድቁ ምን በሉ ተጠንቀቁ ነው የሚለው። መንቃት፣ ክርስቲያን ንቁ ነው። ዝርክርክ አይደለም። ክርስቲያን ሁልጊዜ ነቅቶ በጸሎት የሚተጋ ነው። ክርስቶስም በማቴዎስ ወንጌል ምዕራፍ 26 ቁጥር 41 ጀምረን እስከ 42 ያለው ስናነበው ትጉ ጸልዩ ከመ ኢትባኡ ውስተ መንሱት፣ ወደ መከራ እንዳትገቡ በፈተና እንዳትወድቁ ተግታችሁ ጸልዩ። ተግቶ የጸለየ ነቅቶ የጸለየ በዲያብሎስ አይወድቅም። ፈተናው አለ ግን አይሸነፍም። ይሄ ነው። ሶስተኛው ዲያብሎስ ይሸነግለናል። በጣም ሸንጋይ ነው። ሽንገላ ማታለልና ሽንገላ ይለያያል። አንድ እንዳይሆነባቸው። ማታለል ማለት ቅድም ያልኳቸው በዛ ወሰዱት ሰዓት ለመቆጠብ። መሸንገል ግን የሆነ ነገር አድርገን ውዳሴ ከዱ ማለት ነው ሲገለበጥ ነገራችን ላይ እንካ ሽንገላ እንት እኮ ጀግና እኮ ነው። ምን ካንተ ሌላ ማን አለ? ካንተ ሌላ ሊቅ ማን አለ ይላል እኮ። ከሚገርማችሁ ካንተ ሌላ ምሁር ማን አለ? ሽንገላ ነው። ካንተ ሌላ ደግ ማን አለ? ካንተ ሌላ ብርቱ ማን አለ? ሽንገላ ነው። ሌላ ኤፌሶን መልእክቱ ምዕራፍ 6 ቁጥር 11 ላይ ቅዱስ ጳውሎስ የዲያብሎስን ሽንገላ ትቃወሙ ዘንድ የእግዚአብሔርን የጦር ዕቃ ልበሱ ወልበሱ ወልተ እግዚአብሔር በዘ ትክሉ ተቃውሞቱ ለመናግንተ ሰይጣን። የዲያብሎስ ሽንገላ ያ ወጥመድ ነው። ሽንገላው የዲያብሎስን ወጥመድ ትቃወሙ ዘንድ የእግዚአብሔር የጦር ዕቃ ልበሱ። አሁን በጣም ሰው ወጥመዱን አላወቀውም። ብዙዎች ይሄ በመንፈሳዊነትም ያለነውንም በዓለማዊነትም ያለነውን ሽንገላውን ማንችለው። በሰው ላይ አድሮ ሸነግለናል። በወዳጃችን ላይ አድሮ ሸነግለናል። በትዳራችን ላይ አድሮ ሸነግለ በቃ በልጆቻችን ብቻ በተለያየ መልኩ ሽንገላውን ያቀርባል ጠላት ዲያብሎስ። ወጥመድ ነው ያ። እሱን የዛን ጊዜ ልንነቃ ይገባል። የእግዚአብሔርን የጦር ዕቃ የጦር ዕቃው ምንድን ነው? ቅድም ያልኩት ጸሎት ነው፣ ወንጌል ነው፣ ቃለ እግዚአብሔር የጦር ዕቃ ነው። አምብሮስ የተባለ ቄስ ሲተረጉም የክርስቲያን ጦር መሳሪያ እውነት፣ ጽድቅ፣ እምነት፣ የእግዚአብሔር ቃልና ጸሎት ናቸው ይላል። አጋንንት በስጋዊ ኃይል ሳይሆን በመንፈሳዊ ትጥቅ ይሸነፋል ይላል። ይሸነፋሉ። እንደው በጉልበት በጡንቻ አይደለም አጋንንት የሚሸነፈው። እሺ ኦርቶዶክሳውያን፣ በስጋዊ ኃይል አይደለም በመንፈሳዊ ትጥቅ አጋንንት ይሸነፋል። ይህን ልንረዳ ይገባል ነው። አራተኛው
የአጋንንታዊውን ውጊያ አጋንንታዊ ፈተና መቋቋም የምንችለው በእግዚአብሔር ስንገዛ ነው። ሐዋርያው ቅዱስ ያዕቆብ ምዕራፍ 4 ያዕቆብ ምዕራፍ 4 ቁጥር 7 ላይ ለእግዚአብሔር ተገዙ ዲያብሎስንም ተቃወሙት ከእናንተም ይሸሻል ይላል። ቅዱስ ዳዊትም ተቀኑ ለእግዚአብሔር በፍርሃት ይላል። ለእግዚአብሔር በፍርሃት ተገዙ ይላል። አያችሁ፣ ለእግዚአብሔር የሚገዛን ሰው ዲያብሎስ ድል ይነሳል። ለእግዚአብሔር የሚገዛውን ሰው ማሸነፍ አይችልም። በቃ ለእግዚአብሔር የሚገዛ ሰው ዲያብሎስን ይቃወመዋል፣ ዲያብሎስን ያሸሸዋል። ቅዱስ አውግስጢኖስ ዲያብሎስን ማሸነፍ የሚጀምረው ለእግዚአብሔር በመታዘዝ ነው። ትዕቢት ለዲያብሎስ በር ይከፍታል፣ ትሕትና ደግሞ ይዘጋዋል ይለናል ቅዱስ አውግስጢኖስ። ይሄ ነው አራተኛው። አምስተኛና የመጨረሻው አጋንንታዊውን ፈተና አጋንንታዊ ውጊያ የምናሸንፈው ለእግዚአብሔር ታማኝ ስለሆን ነው። አጋንንት ደግሞ ሊያሸንፉን የሚችሉት ለእግዚአብሔር የማንታመን ስለሆን ነው። አንደኛ ቆሮንቶስ መልእክት ቅዱስ ጳውሎስ ምዕራፍ 10 ቁጥር 13 ላይ እግዚአብሔር የታመነ ነው ከምትችሉት በላይ ምን አይልም። እኛን የሚያስገድዳለን። እግዚአብሔር የታመነ ነው። እግዚአብሔር የታመነ ነው። ለታመነው እግዚአብሔር ስንታመን ዲያብሎስ ድል መንሻት እንችላለን። ቅዱስ ዮሐንስ አፈወርቅ ይህን ሲተረጉም ፈተና ቢመጣም እግዚአብሔር ከእርሱ ጋር የመውጫ መንገድ ያዘጋጃል ይላል። ምዕመናን በተስፋ ሳይቆርጡ መጽናት አለባቸው በእምነታቸው። እምነት ማለት ሃይማኖትና እምነት ልዩነት አለው፣ አንድነትም አለው። ሃይማኖት ማለት እግዚአብሔር የገለጠ እውነታ ነው። እምነት ደግሞ እግዚአብሔር የገለጠ እውነታ ይሁንልኝ ይደረግልኝ ብሎ መቀበል ነው። ስለዚህ ይሁንልኝ ይደረግልኝ ብሎ ተስፋ ሳይቆርጥ መኖር አለበት ክርስቲያን። አጋንንት በሐሳብ ይጀምራል። ኃጢአት የሚሆነው ሰው ሲቀበለው ነው። በሐሳባችን ነው የሚመጣው። ሐሳቡ ስንቀበለው ደግሞ ይሆናል ኃጢአት ይሆናል። ስለዚህ እነዚህ ሁሉ መቃወም የሚቻለው ግን እግዚአብሔርን በመያዝ ቃለ እግዚአብሔር በመስማት ወንጌል በመስማት ንስሐ በመግባት የጌታን ሥጋና ደም በመቀበል ነው። ያስተማረን የመከረን የገሰጸን የአባቶቻችን አምላክ ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።